ሰላም እንዴት ናችሁ? ሮባ ነኝ በሌላ ቪዲዮ ከች ብያለሁ። ዛሬ ደግሞ ከነ ሳይክላችን ጋር ነን። ዛሬ ዴሊቨሪ ልናደርግ የት እዚህ ከተማው ላይ መተናል። ሳይክል ተገዛና ባለፈው ፌስቡክ ላይ ያገኘዋትና ያው ዛሬ ምንም እቃ ሳንይዝ ማለት ነው ዴሊቨሪ ልናደርግ አስበናል። ምንም የስልክ መያዣ የለኝም፣ የዴሊቨሪ እቃ የለኝም እና ደግሞ ሄልሜትም የለኝም። በዚህኛው እቃ ይፈቅዱልኝ አይመስለኝም። ይሄ ዝም ብሎ ካኪ ነው። It is not okay, sir. It's not a delivery bag. የሚፈቅዱልኝ አይመስለኝም፣ ግን እንሞክራቸዋለን። እንዴት እንደሆነ አላቅም። እንዴት ዴሊቨር እንዴት እንደሚደረግ ራሱ ሞክሬው አላቅምና ብቻ ከተሳሳትንም ያው ተሳሳትን ነው። የመጀመሪያ ስለሆነን ይገባችኋል ብዬ ተስፋ አረጋለሁ። አብረን እናየዋለን። እስቲ እንሞክራቸው እንዴት እንደሆነ ምናምን ነገር። ይሄ የዴሊቨሪ እቃዋ ማለት ነው። እዛ ፌስቡክ ላይ አናገሬ ነበር፣ ግን ትንሽዬ ሰው አስወደዳትና አናገሬዋለሁ። መልስ ሰጥቶኛል። የሚቀንስልኝ ከሆነ በዚሁ ይዘናት ልንሄድ እንችላለን። ወደ $65 ነው ያለኝ። ያቺ ሳይክሏ ደግሞ $50 ነው የገዛዋት። ወዳይ ላይ ሳይክል አገኘንና ሳይክል ልንገዛ ሳይሆን ልናየው እየሄድን ነው። እየጠበቅነው ነው። ሰውየው ይምጣ አላውቅም። ወደ ቤቱ አልሄድ ነገር አሁን ፋም ያው ተገዛች ሳይክሏ ችን ትመስላለች። ከዛ ያቺ ቁልፏ ሰጠኝና የመቆለፊያዋን ሱቅ ሄጄ ዘይት የሰንሰለቱ ዘይት ማለት ነው። በጣም ብዙ አመት አስቀምጧት ነው መሰለኝ ሳይክሏ ዝጋ ምናምን ነበር። ትንሽ ፏፏ አረኳት። የዛኔ እንደምትዩ የዛኔ በረዶ ነበር። በጣም ሪስክ ነው የወሰድኩት ዛሬ። ምክንያቱም አስቡት እንግዲህ በሰው ምግብ ስጫወት ስላችሁ የሆነ ፈልጌው ሳይሆን እቃው ትንሽ ተወዳ ነው። እሷን እገዛታለሁ። ያቺ ከቀነሰልኝ በጣም አሪፍ ነው። ምክንያቱም ጀርባዬ ላይ አርጊያት መሄድ ይችላሉ። ይሄኛው እንዴት እንደማድረግ አላውቅም። ሎኬሽን ይዤ በአንድ እጄ ስልክ ይዤ በዚህ ደግሞ እቃውን ይዤ እንዴት እንደማድረግ አላውቅም፣ ግን እንደሚሆን አደርገዋለሁ። ከተሰጠኝ ነው እሱ። ሊያስወጡኝም ይችላሉ፣ አይታወቅም። ጥጋበኛ ነህ አንተማ በምን እቃ ነው ልታደርጉ እንትንም ሊሉኝ ይችላሉ። ምክንያቱም ሬት ያደርጋሉ መሰለኝ ካልተሳሳት። ጥጋብ አይደለም። የሆነ ሎኬሽን ሰጠኝና እዛው መጥቻለሁ። እየጠበቅኩኝ ነው ኦርደር እስኪመጣ ድረስ። እስካሁን ሁለት ቦታ ሄድ ብሎ አንዱ 9 ደቂቃ ዝም ብዬ ሄድኩኝ፣ አንዱ ደግሞ 7 ደቂቃ ነው ምናምን ነገር። ብዙ ጊዜ ቁርስ፣ ምሳና እራት ነው። እራት ሰዓቶቹ አሉ አይደል? ጠዋት፣ ምሳ ሰዓትና ማታ ላይ ማለት ነው። እዛ ላይ ነው አሪፍ የሆኑትና ዛሬ ባዶ እጃችን ልገባ ነው መሰለኝ። ያረላ ይኸውላችሁ እየዞርኩኝ ማለት ነው። 1 ሰዓት ተኩል ሊሆነኝ ነው። 4 ደቂቃ ብቻ ቀረኝ ማለት ነው። 1 ሰዓት ተኩል ምንም ነገር ሳይመጣ ማለት ነው። እየሄደ ነው አሁን ወደ 4 ሰዓት ነው። ትንሽዬ ልጠብቅና ካገኘው ካላገኘው ደግሞ ሌላ ቀን ሞክራለሁ። ቦታው ደግሞ ሲያምር ማለት ነው። አያምርም? ማርያምን የሌለ ነው። በቃ በዛ ሰዓት የት ነው የገባሁት ነው ያልኩት። ጉዳቸው አሁን ነው የሚታይላችሁ። በቃ እዚህ ሀገር አብረን እስቲ እንሾፋችኋለን። ዘፈንም ምናምን ነገር አለ። ቀውጢ ነው ለካ። እኔ ግን አልተመቸኝም። የሚታየው ነገር ምናምን ነገር አይጸዳም። ያው እንግዲህ ምን ታረጉታላችሁ። ሰዎቹም ይኸው ጠመሙበት። እስካሁን ድረስ ምንም ነገር የለም። ይሄ ራሱን ይሁኝ ነው። ማርያምን 2 ሰዓት ምናምን ማን ይቀመጣል? እንትኗ እያንገላታችኝ ነው በጣም። ወደዛ ሂድ እያለች ዝም ብለን እየሄድን ጋይስ መጣ እንትን ኦርደር። እዚህ ጋር ምን እቃ ኦርደር እንደተደረገ የሚያሳይ መስሎኝ ነበር፣ ግን ምንም ሊያሳየኝ አልቻለም። መጣ እስቲ የመጀመሪያ Avenue Southwest. Then, in 200 meters, 222 8 Avenue Southwest, Calgary, Alberta T2P1B5, Canada will be on the right. ሎኬሽኑ በጣም ግራ ገብቶኝ ነበርና ገና ሳልንቀሳቀስ ኦርደር ዝግጁ ነው ምናምን የሚል ላኩልኝ። ከዛ በኋላ ያው ጎግል ማፕ ይሻላል ብዬ እዚህ ስገባ ጭራሽ 6 ደቂቃ አለኝ። እዛው የነበርኩበት ለመምጣት 6 ደቂቃ አለኝ። እዚህ ጋር እንደምታዩት 1 ደቂቃ ነው፣ እዛኛው ደግሞ 6 ደቂቃ አለኝ። የዚህኛው አቅጣጫን ተከትዬ መሄድ ጀመርኩኝ፣ ግን ከዛኛው ማፕ ጋር የተለያየ ሆነብኝ። ያኛው እዚህ ጋር ደርሳል ሲለኝ ያኛው ደግሞ ገና 4 ደቂቃ ይቀራል አለኝ። የትኛው ተከትዬ መሄድ እንደነበረብኝ ግራ ገብቶኝ ነበር። አፕሊኬሽኑን ያላረኩት ነገር አልነበረም። በቃ እንደ ጉድ ነው ያገላበጥኩት፣ ልክ ቻርት እንደሚሰራ ሰው። ግን ምንም ነገር ላገኝ አልቻልኩም ነበረ። ዝም ብዬ ብቻ መነካካቴን ቀጠልኩ። ከዛ ገብቼ ቻትጂፒቲ ስጠይቅ በቃ ያሆነ መልስ ሲሰጠኝ ከሱ ወጥቼ ቀጥታ ወደ ማፑ ሄድኩኝ።
የሆነ ሰዓት ላይም እየራኩኝ ነበር። ከዛ ግን ድጋሚ ተመለስኩኝ። እዛው አካባቢ ደርሼ ግን ምግብ ቤቱ ምንም ላገኘው አልቻልኩም ነበረ። ከዛ በኋላ በስተመጨረሻ ማክዶናልድ የሚል አገኘውና ስገባ የሆነ ሰው እያገኘውኝ ዝም ባለችኝ እንግሊሽ የሆነ ነገር አልኩት። ሙሴ ሪኮርድ አድርጌዋለሁ ግን ብዙም አይሰማም። ለመጀመሪያ መሆኔ ነገርኩት። እሱም እቃው አይቻልም አለኝ። ያው የመጀመሪያ ጊዜ ነው ምናምን ፈቀደልኝ። ግን ለሁለተኛ ምናምን ነገር አለኝ። ያው ያወራ ነው ከተሰማችሁ ይሄንን ነው። Nice and 103. Yeah. I have this one. Delivery bag, please. Delivery bag. Sorry? You need the delivery bag, bro. It's not a thermal bag, right? It's a paper bag. Yeah. Yes. You gotta. It is not okay, sir. It's not a delivery bag. Can Sir, you we need actual delivery bag. ሴትዮዋ ጭራሽ ሳቀችብኝ፣ ሙድ ያዘችብኝ ምናምን። የሆነ አባባሏ ቁጣ ነው የሚመስለው። አፋፌን ነው ያለችኝ። ግን ወንዱ ይሻላል ቢያንስ እሱ የሆነ ጥያቄ ጠየቀኝ። የመጀመሪያ ነው ምናምን ሲለኝ አዎ ስለው በቃ ለሁለተኛ ምናምን አለ። This my first time. I can do. Still, we need a delivery bag, sir. Okay. We strictly not allowed to Do you give. have that in your car or no? I have bike. You have to buy it? Bike. I have bike. Bicycle. Bicycle. Are you new on DoorDash or what? Yeah. Okay, this time I will give you. Next time you come in. Sure. No. Okay. So this is not a. This is like this. It's not allowed. No. I'm so sorry, but yeah. Thank you. ውዝግብግብ ብዬ ስለነበር ለወጣ ስል መውጫውን አጣሁት ማለት ነው። Where's the exit? Sorry. እዚህ ጋር ፎቶ እንደሚነሳ አላወቅኩም ነበር። ትንሽዬ እዚህ ጋር ጊዜ ወሰድኩኝ። ካነሳሁት በኋላ እቺ ዳይሬክሽን የምትለዋ ለመንካት ብቻ 3 ደቂቃ ነው እየፈጀብኝ። ሎኬሽኑ እንዴት አድርጌ እንደማገኘው ግራ ገብቶኝ ነበር። Bike east on 8th Avenue Southwest. ልክ ጉዞ ስጀምር መንገድ ተሳሳትኩኝ መሰለኝ። 5 ደቂቃ ወደ 7 ደቂቃ ነው ያለኝ። ቤተሰብ እየሄድን ነው። በጣም ቆይቻለሁ እንግዲህ አራሻው ላይ ደረስኩኝ። ግን የትኛው እንደሆነ ላገኘው አልቻልኩም። ብዙ አዟር ምናምን ቁጥሩን እዛው ላገኘው አልቻልኩም ነበረና ከዛ የሆነ ሴትዮ የምትገባ አገኘሁ። እዚህ ነው ስላት አዎ እዚህ ነው አለች። እንዴት እንደሚደረግ አላውቅም ነበር። መደወል ምናምን ነበረብኝ። እሷም ነግራኝ ቶሎ ነው የገባችው ሴትዮዋ። ሞክሬው ከዛ ሊፍቱ ላይ ሄድኩ። Yeah. But you'll have to. Do they have a buzzer number? Because if they want you to come up, They say leave at the door. Okay. Sorry, can you show me again? Oh yeah, so I would buzz that number on the code, and then they'll let you up in the elevator. Okay. Yeah. ቤቱ 19ኛ ፎቅ ነበርና የ19 ቁጥሩን ሊፍት ላይ ስነካው አልሰራም አለኝ ማለት ነው። ከዛ የሆነ ሰውዬ እዛ ነበርና ደውለህላቸዋል የታች ባዝ አድርገሃል ወይ ምናምን ሲለኝ አዎ አልኩት። እኔም የሰራ መስሎኝ ነበር። ለካ አልሰራም ነበር። ቁጥሩን አስገብቼ ነካክቼው ነበር ግን የዚያን አልሰራም ነበር። ያው 2 ደቂቃ ካለፈ ድጋሚ ማድረግ አለብህ ምናምን አለኝ ሰውየው። ድጋሚ ተመልሼ ደወልኩት ማለት ነው። Did you buzz them? Huh? Did you buzz them? Yeah. If 2 minutes passed, you have to do it again. I have to what? You have to do it again for it to work. If 2 minutes passed since you buzzed them, you have to do it again. If it's not working. Oh, okay. ታች ወርጄ ድጋሚ ቁጥሩን አስገብቼ መሞከር ጀመርኩኝ ማለት ነው። 7137. በስተመጨረሻም ያው ሰራና ወደ ሊፍት ገብቼ ወጣው ማለት ነው።
ልክ ለአንድ ወጣሁ ደግሞ ለምን እንደሆነ ኔትወርክ አልሰራም አለኝ። የአፓርትመንቱ ዋይፋይ ካለ ብዬ እየፈለግኩኝ ነበር፣ እሱን አልሰራም አለኝ። ኢንተርኔቱ በቃ ጭራሽ ነው ያለኝ። ከዛ በኋላ ቤቱን አገኘሁትና ስነካካው የካሜራ መጣልኝ። ፎቶ አንስቼው ኢንተርኔት ስላልነበረ በጣም አስቸግሮኝ ነበር። እዛ ኢንተርኔት ከሰራ ብዬ ወደታች ወረድኩ፣ ግን ምንም ነገር ሊሰራ አልቻለም ነበር። ስልኬም ባትሪ ዘጋ፣ በጣም ትንሽ ነበር የቀራት። እንግዲህ ቤተሰብ እንደምታዩት በጣም ትልቅ ችግር ተፈጥሮ ልክ እንደጨረስኩኝ ማለት ነው ፎቶ ማንሳት ነበረብኝና አልመጣልኝም። እኔ እንደዛ የሚል ማለት ነው። ከዛ አላደረስኩም። እዛ አርሺኩ ለሰዎቹ ፎቶ ልኬላቸዋለሁ። እዛ አለና የእነሱ ከስተመር የምታናገሩበት ፎቶ ላኩላቸውና እነሱ ጋር ግን እምቢ አለኝ። ስልኪ ደግሞ ቻርጅ እየጨረሰች ነበር ማለት ነው። ምን ላድርግ ጨነቀኝ። ከዛ በኋላ የሆነ ሰው የዛም ይገባል ዴሊቨር የሚያደርግ ሰው አየሁና ጠየቅኩትና እንደዚህ መጥቶልኝ አይቀብ ምናምን አለኝ። የመጀመሪያ ስለሆንኩ ነው ምንድነው ግራ ገባኝና ሰውየው ሪስታርት አድርገው ምናምን ሲለኝ ልክ ሪስታርት ሳረገው ስልኩ በዛው አልጠፋም፣ ዘጋ በዛው ማለት ነው። ምን ላድርግ እቤት አልሄድም። እቤት ከዚህ ደግሞ በጣም ይርቃል። ገና ትሬን ይዤ ምናምን ነው የሚሄደውና ሀሳብ ሲመጣልኝ ላይብረሪ ገባሁና ቸረችኩት። እዛው እየቸረችኩት ከፈትኩት፣ ቴክስት አረኩላቸው ምናምን ነገር በስተመጨረሻ ተሳክቷል ተባለ። ስንት ነገር በቃ ደግሞ ስልኬ ካሜራም እየቀረጽኩባት ስለሆነ ነው መሰለኝ ቶሎ ባትሪ የፈጠነ አለቀች ማለት ነው። ለምን እንደሆነ አላውቅም። ብቻ 3 ነበረች፣ ልክ ስዘገው በዛው ዘጋች። አሁን መቀጠል እችል ነበር። አሁን ሳየው ቢዚ ይላል፣ ግን የለንም በቃ ለዛ ነው ያልቀጠልኩት። እንግዲህ አስወጥቼዋለሁ አፕሊኬሽን። ይገርማል። በመጀመሪያ ቀኔ እንደዚህ ተጦልብኩኝ። ማርያምን በጌታስ ደግሞ ይርቃል ከላይብረሪ ራሱ ምን እንዳል ታውቃላችሁ? ድጋሜ ወደ ቤቱ ሄደ ፎቶ አንሳው ድጋሚ ከዚህ ቤት ሄጄ እዛ ያደረስኩበት ማለት ነው ሄጄ በሩ ላይ ነው ተወያሉኝና ትቼው ፎቶ አንስቼው ነው የመጣው። አሁን ይሄኔ በልቶ ሁለተኛ እያረገው ነው። ይሄኔ ጨራሽ ሄደ አንሰው ይሉኛል። የታባቴ ነው ማለት በጣም ይገርማል። ብቻ እኔ የምር ጦለብኝ እንዴት ልሁን በቃ በምን በብሩ አይደለም ስላሽ $6 ምናምን ባቶ ኖርማል ቢያገኘው ብዬ ነው ዋናው እንትን እና ያው የዛሬ በጣም ያስጠላ ነበር። ሳይክላችን እዚህ ቆልፈን ነገ እንመለሳለን። ቦርሳዋን ዛሬ እንደምንም ብዬ ተፍተፍላለሁ። ሰውዬዋን ለማናገር ሞክር። እንግዲህ የዛሬ ቪዲዮ የሸተተ ነው የሚሆነው። እቺኛዋን ጥላታለን። ምንም ማሳት ቦታ ስናገኝ ጥላታለን። ሳይክላችን እንሄዳለን። አሁን ላሳያችሁ እስቲ ነዳ አራራ እዚህ ሀገር ስመጣ አብደ ተቀየርኩኝ እኮ እናንተ። ማን እንደሚያሳብደኝ አላውቅም። እንደ ሀገሩን ሲሉኝ እኮ በቃ ስንት አይነት ነገር እንዳለ በዚሁም ላሳያችሁ ዛሬ። ሹፍ ሀገሪቷ ልክ በረዶ ሲወጣ ውበቷም አብሮ ወጣ ማለት ነው። ያው ከተማዋ እንግዲህ እጅን ትመስላለች፣ ታምራለች፣ ግን ብዙ ነገሮች አሏት። ባለፈው ቪዲዮ እንዳያችሁት ማለት ነው ይሄ ነው ዳውንታውን ያልኳችሁ ይሄ ነው አለ። ብቻ ይሄ በእርግጥ ውስጥ ለውስጥ ምናምን በጣም ነው የሚያምረው። እንግዲህ በባቡር ነው የምንሄደው። ለሳይክላችን ደህንነት ትላለች። አስተማማኝ አይደለም፣ ግን በስልክ እንደመቅረጽ የሚያስጠላ ነገር የለም። ማርያም አንድ እጅ ይዛለሁ፣ አንድ እጅ እሄዳለሁ። ኦርደሩን ደግሞ እንዴት እንዳደረኩት አስቡት ብቻ። አቤት እንዴት ነው አሁን እዚህ ጋር የምገባው? ትሬን የለችም። አያችሁት? ይኸውልህ ህዝብ ምን እንደተፈጠረ አልገባኝም። ብቻ ማት ሰው ነው ያለው። ከዚህ ስንት መሰላችሁ? 45 ደቂቃ ነው ወደ ቤት በሳይክል ይላል። እዚህ ማፖ ላይ እንደዛ ይላል። እኔ እንጃ ብቻ ስንት ደቂቃ ነው ይቀራል? 4 ደቂቃ ነው ይቀራል። ግን ከባድ ነው። በዚህ ውዳሴ መግባታችን
በቃ ለነዳው ነው ቤት የሳይክል መንገድ ካለው ልሽቦና በቃ ለነዳው እኔ ከወሰድኩት ማለት ነው። ለዛ የሰጡኝ እቃ ይሻላል አልሰጠም ብለው ወግሞብኝ ነበር። ከዛ በኋላ በቃ የመጀመሪያ ነው ስለው በቃ ሁለተኛ ምናምን ነገር አለኝ። አሁን ወደ ቤት እየሄድ ነው። ማፕ ተሳሳትኩኝ። ይሄ ማፕ ገና አልለመድኩትም እና ለዛ ነው ትንሽ ግራ የገባኝ። እንዳምደዋለን ኖርማል ነው። አሁን ከዛሬ የሆነች ነገር ቢያንስ ተማርኩኝ። አያችሁ ድፍረት ነው ዋናው። እኔ ደግሞ ጨራሽ ስልክ የሚይዝበት የለ ምን የለ በቃ እንደዚህ ነው እንደዚህ ምናምን መከራ ነው። መንገዳችን አስይዞናል እንትኑ አቅጣጫ ላይፋችን እንግዲህ በዚህ መልኩ እየጀመርን ነው። ልጆቹን አጣዮቹን ደስ አይሉም። በእናታችን ቤተሰብ ቤት ቢያመጣኝ ጥሩ ነው። እንዴት አባቱ እንደሚያምር በጌታስ እየነዳው ነው ስለሆነ ነው። አያምርም? እዚህ ጋርማ ወርዳለሁ። መኪናም ያልፋል እንዴ? ቆይ በዚህ ቆይ እዛች ጋር ሄድና በደንብ አሳያችኋለሁ። ኧረ በስመ አብ የዚህ ሀገር ቫይቡ መጣ እኮ። ምን ሆኖ እንደማይወጣ ታውቃላችሁ? ልክ ቅዝቃዜ በጣም ሲኖር ይደርቃል። ይሄ ወንዙ ማለት ነው። ድርቅ ወደ በረዶ ይቀየራል። በረዶ እዚህ ጋር አለ በጣም እስካሁን ግን ያምራል በጣም የእውነት ወንዙ ያምራል። ትልቅ መሆኑ የሆነ ስፋት አለው ወደ ጎን ፎቶ ልነሳ እዚህ የሄድበት መንገድ ያው ይሄን ይመስላል። ኤክስኪውዝ ሚ ቴንክ ዩ። የሳይክልና የእግረኛ ቀላቅየው ነው መሰለኝ። ቤተሰብ መንገድ ላይ እየሄድኩኝ አረ ተጫወቱብኝ። የሆነ ላይ የሚሽከረከር ነው ይመስላል። አረላሽ እዛው ሳየው እኮ ማለት ነው የሆነ ለየብቻ እየተሽከረከረ ይመስላል። አንዱ ብቻ ተከትላችሁ ሂዱ። አረ ቆይ ላሳያችሁ። አያችሁት? መነሼ ነው። አረ የሚመቻችሁ ፓርክ ነው መሰለኝ ይሄ ነገር። ማፑ እየወሰደኝ እንዳለ አላውቅም። እኔ የሌለ ርቦኛል፣ ደክሞኛል። የት ልሂድ? ቆይ ምን አቀበጠኛው? ገና ግማሽ ተጉዤ ያገኘሁት ነገር ዳገት አይደለም። በእግሬ እንዳልነዳው ምን እንደነከኛል ሄጄበት ማላውቀው ይኖራል ብዬ ያላሰብኩት ይኸው የሳይክል ብቻ መንገድ ነው። ላሳያችሁ። ቆይ አያችሁታ? ርዝመቱ ርዝመት አይደለም፣ አያልቅም። በቃ ለማን እንዳዘጋጁት አላውቅም። ምድር ራሱ እየመሰለኝ ከተማው ሳላስበው ማለት ነው። ዞርኩት እንደጉድ። እዩት የለውም እዚህ ያለው የት እንዳለው አላውቅም። የት እንደገባው ፈጣሪ ነው የሚያውቀው። ብቻ ሎኬሽኑን ተከትዬ ዝም ብዬ እሄዳለሁ።